በህይወት ውስጥ ብዙውን ጊዜ ስለ ትዳራችን የተሳሳተ ግምት ወይም ግምገማ ይኖረናል። አንዳንዶች ትዳራቸው በጣም ጥሩ እንደሆነ ያስባሉ። እውነታው ግን ትዳራቸው በጣም ደካማና እድገት የሌለው መሆኑ ነው። በዛሬው ቪዲዮአችንም 17 ትዳራችን ጥሩ እንዳልሆነ የሚያሳዩ ምልክቶችን እንነጋገራለን። እስከ ቪዲዮአችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝኩኝ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ እንድትከታተሉን በትህትና ጠይቃለሁ። አንደኛ፣ በተለያየ ሰዓት ወደ መኝታችሁ ትሄዳላችሁ። በጣም ቀላል ነገር ግን በጣም አስፈላጊ ሆነው ባልና ሚስት አብረው ተኝተው ማደር ነው። የተለያየ የሥራ መርሃ ግብርና ጥናት ሊኖራችሁ ይችላል። ነገር ግን ይህንን ልማድ ለማስቀጠል መጣር ተገቢ ነው። አንዳንድ ጊዜ ቀኑ በጣም ውጥረት የበዛበት ከመሆኑ የተነሳ ባልና ሚስት አብረው የሚቆዩበት፣ የእያንዳንዳቸውን ቀን እንዴት እንደነበር የሚጠያየቁበት፣ የሚተቃቀፉበትና የሚተሳሰቡበት ብቸኛው ጊዜ የመኝታ ሰዓት ነው። ከምንወደው ሰው ጋር አብሮ መተኛት ደግሞ በጣም ጥሩ ነው። ሁለተኛ፣ ከትዳር አጋራችሁ ይልቅ ስራችሁን ትወዳላችሁ። ይህ መጥፎ ልማድ ነው። ስራችሁ በልባችሁ ውስጥ ቀዳሚውን ስፍራ ይይዛል እና ለትዳር አጋራችሁ ምንም ነገር ቢፈጠር ግድ አይሰጣችሁም። በስራችሁ ላይ ምንም ያህል ጎበዝ ብትሆኑም ያንን ቢሮ አንድ ቀን እንደምትለቁት በፍጹም አታስተውሉም። ሶስተኛ፣ ሁለት ፊት አላችሁ። ስራ ቦታችሁ ላይ ምርጥ ሰው ሆናችሁ ትስቃላችሁ፣ ትቀልዳላችሁ እና ሁሉንም ሰው ደስ ታሰኛላችሁ። ሆኖም በቤት ውስጥ ሌላ ሰው ናችሁ። ወደ ቤት ስትደርሱ ልጆቻችሁ የሚሸሸጉ ከሆነ ትዳራችሁ ጥሩ እንዳልሆነ ትልቅ የሚያሳይ ምልክት ነው። አራተኛ፣ ስራ ቦታ እንደ ቤት ይሰማችኋል። ቤት ውስጥ እንደ ስራ ቦታ ይሰማችኋል። ከስራ በኋላ ወደ ቤት መሄድን በፍጹም አትፈልጉም። በስራ ቦታ እንደ ቤት ይሰማችኋል፣ ነገር ግን ቤታችሁ እንደ ጦር ሜዳ ነው፣ ትጠሉታላችሁ። ከስራ በኋላ ቤት ሩጦ ከመሄድ ይልቅ ሌላ ቦታ ማዘውተርን መሄድን ትመርጣላችሁ። ከስራ በኋላ ወደ ቤት እንድትሮጡ የሚያደርጋችሁ ምንም ነገር ከሌለ በትዳራችሁ ውስጥ የሆነ ችግር አለ ማለት ነው። አምስተኛ፣ በተለያዩ ክፍሎች ትተኛላችሁ። የአባት የእናት መኝታ ክፍል አላችሁ። በአንድ ክፍል ውስጥ ማተኙ ምክንያታችሁ ምንም ይሁን ምን በትዳራችሁ ውስጥ የሆነ ችግር አለ። ስድስተኛ፣ ከትዳር አጋራችሁ ይልቅ ወንድሞቻችሁን፣ እህቶቻችሁን እንዲሁም ወላጆቻችሁን ትወዳላችሁ። ወንድሞቻችሁ፣ እህቶቻችሁና ወላጆቻችሁ በልባቸው ውስጥ ቀዳሚውን ስፍራ ይይዛሉ። ለእናንተ ከትዳር አጋራችሁ የበለጠ ዋጋ አላቸው። ይህ በዛ ትዳር ውስጥ የሆነ የተሳሳተ ነገር መኖሩን የሚያሳይ ምልክት ነው። ሰባተኛ፣ ከትዳር አጋራችሁ ይልቅ ልጆቻችሁን ትወዳላችሁ። ወላጆች በሁሉም ሁኔታዎች ልጆቻቸውን ማስቀደምና ከትዳር አጋራቸው በላይ መውደዳቸው የተለመደ ነው። ነገር ግን ይህ ተግባር ስህተት አይመስልም አይደል? እውነታው ግን ይህ ነው። ትዳርን እጅግ በጣም ያዳክማል። በመጀመሪያ ሁለታችሁ ብቻ ነበራችሁ። ሁለታችሁም ተቃቅፋችሁ በመጨረሻም ተጋባችሁ። እርስ በርሳችሁ በጣም አስፈላጊ ሰዎች ነበራችሁ። ከዚያም ልጆቹ መጡ፣ አደጉ። ከዚያም የራሳቸውን ቤተሰብ ጀመሩ። ከትውልድ ትውልድ እንዲህ ይሆናል። በዚህ ህይወት የምንፈጥረው በጣም አስፈላጊው ጥምረት ጋብቻ ነው። የትዳር አጋራችሁ ለእናንተ በጣም አስፈላጊ ሰው መሆን አለባት። ልጆቻችሁ የፍቅራችሁ ፍሬዎች ናቸው። እናም ፍሬዎቹ እንዲያድጉና ጥሩ ሆነው እንዲቀጥሉ ፍቅር መንከባከብ አለበት። ልጆቻችሁ ሲያገቡ እንደ መጀመሪያው ሁሉ እናንተና የትዳር አጋራችሁ ብቻ ትሆናላችሁ። ስምንተኛ፣ ትናገራላችሁ ግን አትወያዩም። ሁሉም ነገር በውይይት ይፈታል። በስራ፣ በቤተሰብ፣ በማህበራዊ ህይወት እናም በተለይም በትዳር ውስጥ ሁሉም ነገር በውይይትና በንግግር ይፈታል። ውይይት ሲጠፋ መግባባት ይጠፋል። አለመግባባቶች ይመጣሉ። በቀላሉ ስላልተነጋገራችኋቸው ጉዳዮች መፍታት አትችሉም። ውይይት ስለማታደርጉ የተለያየ ግቦች ይኖራችኋል። እናም ለወደፊት የተለያዩ እቅዶችን ታወጣላችሁ። አዳምጡ፣ ተነጋገሩ፣ ችግሮቻችሁን ፍቱ። ህይወታችሁን ከእናንተ ጋር ከሚጋራ ሰው ጋር ተገናኙ። ይህ ለስኬታማ ትዳር እጅግ አስፈላጊና መሰረታዊ ነገር ነው። 9ኛ
እርስ በርስ ትወቃቀሳላችሁ እንጂ በፍጹም አትነጋገሩም። እርስ በርስ መወቃቀስ የጥፋተኝነት ጨዋታን፣ ክስን፣ መካሰስን፣ ጣት መቀሳሰርን፣ መጮህን፣ የስድብ ቃላትን፣ ስም ማጥፋትን፣ እርግማንን ወዘተ ያስከትላል። ከነዚህ ውስጥ አንዱን የምታደርጉ ከሆነ ደካማ ትዳር አላችሁ ማለት ነው። እርስ በርስ መነጋገር ውይይትን፣ ምክክርን፣ ማዳመጥን፣ ማብራራትን፣ ውጤታማ ግንኙነትን፣ ምስጋናን፣ አድናቆትን ያካትታል። ከነዚህ መካከል አንዱ ችግር ካለባችሁ በእርግጥም ትዳራችሁ አደጋ ላይ ነው ማለት ነው። ነገር ግን ይህንን እያደረጋችሁ ከሆነ ጥሩና ውጤታማ ትዳር አላችሁ ማለት ነው። 10ኛ የተደበቁ ግዢዎች አሉ። ላታስተውሉ ትችላላችሁ፣ ነገር ግን የተደበቀ ግብይት ማድረግ ትዳራችሁን ያዳክማል። የዚህን አመለካከት ስም ታውቃላችሁ? ይህ የገንዘብ ክህደት ይባላል። ልክ ነው። የትዳር አጋሮን እያታለሉ ገንዘብ መደበቅና ሌላኛው ሳያቅ መግዛትን ስትቀጥሉ የትዳር አጋሮን እንደማታምኑና የትዳር አጋሮ እርሶ እምነት እንደማይገባ ያሳያሉ። ይህ በጣም ጠንካራ እንደሆነ አውቃለሁ፣ ግን እውነት ነው። ግንኙነት በእምነት በመስጠትና በእውነት ላይ የተገነባ ነው። ከደበቃችሁ ስህተት መሆኑን ስለምታውቁ ነው። እናም ስህተት ከሆነ ለምን መቀጠል አስፈለገ? ስንቶቻችሁ ናችሁ ከሚስቶቻችሁ ወይም ከባለቤቶቻችሁ ከባላችሁ ንብረትን በመደበቅ በእናቶቻችሁ በአባቶቻችሁ ወይም በእህት በወንድሞቻችሁ ንብረታችሁን ስም በማራቅ በመደበቅ ብዙ ግፍና ተንኮል የምትሰሩ? 11ኛ ስለ ገጽታችሁ ግድ የላችሁም። የትዳር ዓመታት ሊያልፉ ይችላሉ፣ ነገር ግን የገጽታ እንክብካቤያችሁ በፍጹም ማለፍ የለበትም። በፍቅር ቀጠሮ ጊዜ ለመገናኘት ዝግጅት ነበር አይደል? መታጠብ፣ ጥፍርን ማጽዳት፣ ንጽህናን፣ ልብስ መቀየር፣ መተኮስ፣ ጸጉር ማበጠርና አሁንስ አድርጋችሁታል? ማሸነፍ ይቀጥላል፣ አያቆምም። ውጫዊ ገጽታችንን በውስጣችን ያለውን ያሳያል። ጸጉሩን ያልተስተካከለ በእርግጠኝነት በውስጡም የሆነ የተበላሸ ነገር አለ ማለት ነው። 12ኛ እርስ በርስ አትተማመኑም። አንድ ሰው የማያምነውን ሰው እንዴት ሊያገባ እንደሚችል መገመት አትችልም። ይህ ከጥያቄዎች ይመስላል። መተማመን ከሌለ ግንኙነት የለም። የትዳር አጋሮን እስካላመኑ ድረስ እርሱ ወይም እርሷ አያምናችሁም። ምክንያቱም እርስ በርሳችሁ መቼም ደህንነት አይሰማችሁም። እናም ሁል ጊዜ ክፉ ነገር መንስኤዎች ላይ ትጣላላችሁ። 13ኛ ታማርራላችሁ። ከመስራት ይልቅ ማማረር በጣም ቀላል ነው አይደል? ሁሉም ነገር መጥፎ፣ አጥጋቢ ያልሆነና በቂ ያልሆነ ይመስላል። ሁሉም ነገር ጉድለቶች ያሉበት ይመስላል። እናም ጥሩ ባልሆነው ነገር ላይ ማማረር ጊዜ ትወስዳላችሁ። ደስተኛ ለመሆን ታላላቅ እድሎችን ታጣላችሁ። ይህ ባህሪ ልማድ ሱስ ይሆናል። እናም ይህን ልማድ መተው በጭራሽ ቀላል አይደለም። ባልሽ በቤት ውስጥ ስራዎች እንደማይረዳ ታማርሪያለሽ። ነገር ግን ሲረዳሽ ባደረገው ነገር ላይ ስህተት ታገኛለሽ። ሚስትህ ገጽታዋንና ራሷን እንደማትጠብቅ ታማርራለህ። ነገር ግን ወደ ውበት ሳሎን ስትሄድ እዚያ ባጠፋችሁ ጊዜና ባወጣችሁ ገንዘብ ታማርራለህ። አዎንታዊ ነገሮችን ለማየት ሞክሩ። በሁሉም ነገር ተቃራኒ ነገር አለ። በመጥፎ ሁኔታዎች ውስጥ እንኳን ጥሩ ነገር አለ። 14ኛ የትዳር አጋራችሁን ለውጭ ሰዎች ታማላችሁ። የትዳር አጋሮን ለማዳመጥ ፈቃደኛ ለሆነ ለማንኛውም ሰው የማማት መጥፎ ልማድ አላችሁ። ይህ የብስለት ማጣት ምልክት ቢሆንም በትዳራችሁ ውስጥ የሆነ ችግር እንዳለ የሚያሳይ ምልክት ነው። 15ኛ ሌሎች ወንዶችን ወይም ሴቶችን ትመኛላችሁ። ለእናንተ ሌሎች ሴቶች ወይም ወንዶች ከትዳር አጋራችሁ የተሻሉ ናቸው። አንዳንዶች ከትዳር አጋሮቻችሁ በጣም የተሻሉ ናቸው ብለው በማሰብ ከሌሎች ሰዎች ጋር መተኛትን ያስባሉ። 16ኛ እርስ በርሳችሁ ታማኝ አይደላችሁም። ብዙ ባሎችና ሚስቶች እርስ በርሳቸው ታማኝ አይደሉም። የትዳር አጋሮቻቸው በሌሉበት እርስ በርሳቸው መጥፎ ነገር ይናገራሉ። ነገር ግን ሲታዩ ሁለቱም ደህና እንደሆኑ ያስመስላሉ። እርስ በራሳቸው ከጀርባ በጣም መጥፎ የሆኑ ብዙ ነገሮችን ያደርጋሉ። ነገር ግን በሐሰተኛ እንክብካቤና ፍቅር ይሸፍኑታል። 17ኛ ለወሲብ በጋብቻችሁ ውስጥ ቅድሚያ አትሰጡም። ወሲብ በትዳር ውስጥ ተገቢውን ቦታ ካልተሰጠው በዛ ቤት ውስጥ አስከፊ ነገር እየተፈጠረ መሆኑን የሚያሳይ ምልክት ነው። በትዳር ውስጥ አድካሚ ስራ ወይም የጠብ ምንጭ ሲሆን
የሆነ ነገር በእርግጥ ስህተት መሆኑን የሚያሳይ ምልክት ነው። ውድ የሀበናብ ክሮኒክልስ ተመልካቾቻችን ለዛሬ ያዘጋጀንላችሁ ቪዲዮ ይህንን ይመስል ነበር። ትዳራችን ደህና ለመሆኑን የሚያሳዩ ምልክቶችን በ17 ነጥቦችን አንስተን ተወያይተናል። በእናንተ በትዳራችሁ ውስጥ ያለው ከ17ቱ የትኛው ነው? እናንተም ይህ ከሌለባችሁ ትዳርን ሊጎዱ የሚችሉ ነገሮች ከ17 ውስጥ እጅግ አስከፊው የትኛው ነው? ሐሳብ አስተያየታችሁን በኮሜንት ሴክሽን ላይ ያኖሩልን። ሀበናብ ክሮኒክልስ እንዲህ ያሉ ወቅታዊ፣ ማህበራዊ፣ አዝናኝ፣ አስተማሪ እንዲሁም የታዋቂ ግለሰቦችን ግለ ታሪክ ወደ እናንተ የዳሰሰ የሚያደርሰው ቻናላችን በተጨማሪም የተለያዩ ሀገራትን ባህል፣ ወግ፣ ልማድ እንዲሁም የጎሳዎችን የተለየ ታሪክ በየዳሰሰ ቻናላችን ወደ እናንተ ይደርሳል። ቪዲዮውን ላይክ እንዳደረጋችሁ እርግጠኛ በመሆን ነገር ግን ቻናላችንን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ እንድታደርጉ በትህትና እየጠየቅን ሌላ ጊዜ የምንለቃቸው ቪዲዮዎች ቶሎ እንዲደርሱ የደወል ምልክቷን እንዲጫኑ እንጠይቃለን። እንዲሁም ከዚህ በፊት የሰራናቸውን ቪዲዮዎች ገብታችሁ እንድትመለከቱ እየጋበዝን በሚቀጥለው ጊዜ እስከምንገናኝ ድረስ በሌላ ቪዲዮ እስክንመጣ መልካም ቆይታ